ጸጋው ይበዛላቸው ማሆይ ናቸው መነኩሴ ናቸው ተብሎ ነው የመጡትና ጠቋር ነው እላቸው ላይ ሰፍሮባቸው ኢቭን ቅዱስ ቁርባን የሚቀበሉ እናት ናቸው። ግን እላቸው ላይ በቃ በደንብ ነው የሚናገረው። ወደዚህ ሀገር የመምጣት ሐሳብ በአይምሮች ውስጥ እንዲመላለስ አድርጌ ወደዚህ ያመጣሁሽ እኔ ነኝ የሚል ሐሳብ በተደጋጋሚ ይመላለስባቸዋል። እኔ ነኝ እኮ ስቤ ያመጣሁሽ፣ ባልሽንም የገደልኩት ልጆችንም ውጭ የላኳቸው ብቻሽን እንድትኖሪ አድርጌ ካህን ይጠራና ድርሳነ ሚካኤል ይጸልያሉት። ይሄ እኮ በውስጥ በኩል ያለ ባዕድ መንፈስ ነው፣ በመተት ነው ተስቦ የመጡት። እውነትህን ነው ልጅ። ሴትዮዋ ከገጠር ከመውጣታቸው በፊት መጀመሪያ ለምን ከገጠር ወጥታ ከተማ ሄዳ ለምን አለፈላት የሚል የሌላ ሰው መንፈስ እሳቸው ውስጥ አለ። የሌላ ሰው ሐሳብ በእነዚህ ወንድሞቻችን ከተማ በቃኝ ብለው የከተማ ኑሮ በቃኝ ብለው ገጠር ይገባሉ። ባላቸው ሞተ፣ ልጆቻቸው አሜሪካ ገቡ እና የመመንኮስ ፍላጎት ስላላቸው ቤታቸውን ሸጠው ገንዘባቸውን ወደ ባንክ አስተላልፈው ገጠር ላይ ጥሩ ልማት አለሙ። ወፍጮ ቤት አላቸው ምናምን በቃ ደስ የሚልና የገጠሩን ሕዝብ ማገልገል እፈልጋለሁ፣ እዛ ሆኜ ከቀደሙት ቤተዘሮቼ ጋር መቀመጥ እፈልጋለሁ ብሎ ተመልሰው ሄዱ እና ግን እኚህ ሴትዮ እዛ መኖር ከጀመሩ ከ1 ዓመት ነው ከ2 ዓመት በኋላ እኔ ነኝ እኮ ስቤ ያመጣሁሽ፣ ባልሽንም የገደልኩት ልጆችንም ውጭ የላኳቸው ብቻሽን እንድትኖሪ አድርጌ ወደዚህ ሀገር የመምጣት ሐሳብ በአይምሮች ውስጥ እንዲመላለስ አድርጌ ወደዚህ ያመጣሁሽ እኔ ነኝ የሚል ሐሳብ በተደጋጋሚ ይመላለስባቸዋል። ማነህ አንተ? ምንድነው ይሄ? እኔ ነኝ የሚለኝ ምንድነው? እኮ ራሴ ነኝ እኔ ማለት እኔ ነኝ። ማን ነው እኔ ነኝ የሚለኝ አሉ። ገብቷችኋል? እናንተ ሆናችሁ እኔ ነኝ ቢላችሁ በውስጣችሁ ማነህ ነው የምትሉት አይደለ? ሴትዮዋ በጣም ገረማቸው እና ማን ምንድነው ይሄ ነገር ተገርመዋልና አዲስ አበባ ሆነው ትምህርታችንን አንሰማም ሲሉ የነበሩ ሴትዮ ገጠር ሲሄዱ እኔ ገጠር በምንድን ያገኘኋቸው ትምህርቴን ለማሰራጨትና ለማስተማር ብዙ ፍላሽ፣ በጣም ብዙ ፍላሽ። በነገራችን ላይ በዚህ ሳምንት ወደ 100 ምናምን ፍላሽ ነው የመጣልኝ፣ 64 ጂቢ እና 32 ጂቢ። በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ትምህርቴን በፍላሽ ጭኜ ለገጠሩ ክልል ለማዳረስ ቴፕ ጭምር ወደ 20 ምናምን ቴፕ ማለት ነው እዛው ተገዝቶ ተዘጋጅቷል። ብር ልኬላቸው ተሸክሜ መሄድ ስለማልችልና መንገድ ላይ እንዳልዘረፍ ወይም ደግሞ የሆነ ኮንትሮባንድ ነገር መስሏቸው ችግር እንዳይፈጥሩብኝ እዛው ግዙና አዘጋጁ አልኳቸው እና ስንሄድ ለኔም ስጥ እስቲ አምጡልኝ ምንድነው እሱ ምናምን ብሎ ሲጠይቁት ትምህርቱ መጣላቸው። እኔ ለ1 ሳምንት ነበር የሄድኩት፣ ግን አልቻልኩም። 1 ቀንም አላደርኩም፣ 2 ቀንም አላደርኩም። 1 ቀን ሄጄ በማግስቱ ነው የመጣሁት እና አንድ እናት ሊያገኙ ይፈልጋሉ አሉኝ። ምንድነው ስላቸው አይ እዚህ ሀገር ከመጡ 1 ዓመት ከምና ሆኗቸዋል እና አንዳንድ በአይምሮዬ ላይ የሚነሳብኝ ጥያቄ አለ፣ ግራ የሚያጋባኝ ነገር ነውና እንደው ባገኘው ይሄ ልጅ ብለዋል ሲሉኝ ሄድኩኝ። ስለኔ ማን እንደነገራቸው ያው እረዳለሁ። ትምህርቴን ቀድሞ የሰሙ ሰንበት ተማሪዎችም አንዳንድ ሰዎችም ነበሩና እንዴት ነው ማዘር እንዴ በዚህ የከተማ ሰው ሆነው ገጠር መጥተው እንደዚህ ሲያለሙ በጣም ደስ ይላል፣ ያስቀናል። መጥቼ ማን የከርሶ ጋር ነው የምኖረው ምናምን እያልኩኝ ተግባባን፣ ተጫወትንና ልጄ እኔ ነኝ ይለኛል ውስጥ ያሉኝ። ምንድን ነው ስላቸው ባልሽን የገደልኩት ልጆችሽ ወደ ውጭ እንዲሄዱ። አሁን ወደ ውጭ መሄድ ደግን ጥሩ ነገር ይመስላል አይደለ? ወይም ደግሞ የሆነ በቃ አሪፍ ነው። ብዙ ሰው ወደ ውጭ መሄድ የሚፈልግ ከሆነ መሄዱ አሪፍ ነው ለልማት ለስራ ከሆነ። ግን ልጆችን ወደ ውጭ የላኳቸው እኔ ነኝ ካለ ባል ከገደለ ሴትዮዋ ብቸኛ እንዲሆኑ አድርጎ ወደ ገጠር የመምጣት ሐሳብ ካሳሰበ ፕሮሰስ አለው፣ ሂደት አለው ማለት ነው። ለምንድን ነው ሲባል ሴትዮዋን በዚህ ልክ ገጠር እንዲመጡ የፈለገበት ምክንያት ምንድን ነው ሲባል ሴትዮዋ ከገጠር ከመውጣታቸው በፊት መጀመሪያ ለምን ከገጠር ወጥታ ከተማ ሄዳ ለምን አለፈላት የሚል የሌላ ሰው መንፈስ እሳቸው ውስጥ አለ ማለት ነው። የሌላ ሰው ሐሳብ በእነዚህ ወንድሞቻችን በእነ ማን ያዘዋልና በእነ ባህሩ ሐሳብ የሌላ ሰው ሐሳብ በውስጣቸው ተቀምጧል እና የኢነርጂ የሰው ኢነርጂ ስቦ አመጣቸው ነው ሊባል የሚችለው። ግን በቃ ካህን ይጠራና ድርሳነ ሚካኤል ይጸልያሉት። ይሄ እኮ በውስጥ በኩል ያለ ባዕድ መንፈስ ነው፣ በመተት ነው ተስቦ የመጡት። እውነትህን ነው ልጅ። ግን እዚህ እርሶ ጋር መለስ የሚል አብሮት ቡና የሚጠጣ አብሮት የሚጫወት ብዙ ናቸው። 5-6 እናቶች ይመጣሉ፣ ያጫውቱኛል፣ ቤተክርስቲያን እንገናኛለን። ማን ልበላት አሉኝ። ታዲያ እነሱ ባሉበት እስቲ ጸበል ይረጭ፣ ድርሳነ ሚካኤል ይጸለይና ጸበል ይረጭ አልኳቸው። እሺ አሉ። ከዛ
የሚገርማችሁ ቤተክርስቲያን ሄድኩኝ። እዛ አካባቢ ቤተክርስቲያን ማን ነው ገብርኤል ቤተክርስቲያን አለ። ካህናቶቹ መጥተው ሊታዘዙኝ አልፈለጉም። አንተ አዘህን አንመጣም፣ ምን ሆናችሁ ነው ችግር? አይ ህዝቡ ጋር እየመጣ የምታከፋፍለውን ትምህርት አይተናልና አንተ እኮ እናንተ የምትጸልዩትን ጸሎት እሺ፣ ድርሳነ ሚካኤል ባይሆንም ሌላ ጸሎት እሺ፣ የምትጸልዩትን ጸሎት ኑና ጸልዩ ትፈቅዳለህ አሉኝ። አዎ እኛ ደስ ያለንን ጸልይ አሉኝ። አዎ ግን የቤተ ክርስቲያን መጽሐፍ ነው ምን ያለበት አልኳቸው። አይ ደስ ያላችሁ እናንተ ደስ ያላችሁን ብለሃል እኮ አሉኝ። የምን ጠጋ ጠጋ ነው አልኩኝና ህዝብ ችግር አለበት እንደ ከነ ዲያቆኑ ከነ ካህኑ ብዬ በቃ ተውት አልኳቸውና እዛው ድርሳነ ሚካኤል ከሰዎች ተውሼ ራሳችን ገብተን ጸለይን። እኔ ህዝቡ በካህን እንዲያምን ከካህናት ውጭ የሆነ እኔ ራሴ ስጸልይ እንደ ሌላ ሰው እንዳይመለከቱኝ በራሳቸው አባቶች እንዲጸልይ ስለፈለኩ ነው። ከዛ ድርሳነ ሚካኤል ከፍተን እየጸለይን አንድ እማሆ ያሉ እሳቸው በጣም ጸጋው የበዛላቸው እናት ነውና ይምጡ ተባለ። ገና ልንጀምረው ስንል ይምጡ ተባለና በባጃጅ እንደምንም እንዲመጡ አደረግናቸው። መጡ። እንግዲህ ጸጋው የበዛላቸው እማሆይ ናቸው፣ መነኩሴ ናቸው ተብሎ ነው የመጡትና ጠቋር ነው እላቸው ላይ ሰፍሮባቸው ኢቭን ቅዱስ ቁርባን የሚቀበሉ እናት ናቸው። ግን እላቸው ላይ በቃ በደንብ ነው የሚናገረው። አስቡት እንግዲህ ሲቆርቡ አላየሁም፣ ይቆርባሉ ነው የሚባለው እና በደንብ ይታያል የጠቋር መንፈስ ሴትዮዋ ላይ እና እኔ ጉልበት እንድስም ፈለጉ፣ በጸጋቸው እንዳምን ፈለጉ፣ የሆነ አቀባበል እንዳደርግላቸው እንዲነጠፍላቸው ምናምን ፈለጉና እናቴ መነኩሴ ማለት እኮ በቁም የሞተ ነው ተገንዘው አይደለ እንዴ መሀል ላይ ያደረጉት በዚህ ምድር ላይ ኮርሶ ለክርስቶስ የሞቱ ነው። ለምንድነው ሌላ ክብር የሚፈልጉት እንዴ? እንደዚህ ያለ ነገር ጥሩ አይደለም ብዬ ተናገርኳቸው። ልታዋርዱኝ ነው እንደዚህ ያመጣችሁኝ ምናምን ብሎ ተንጠባረረ። እኔ አልኩኝና እሺ ማዘር ችግር የለውም አልኩኝና ወደ ውስጥ ገባ ብዬ ፊቴን በጸበል ታጥቤ ከንፈሬን ቅባ ቅዱስ ተቀባዩና መጥቼ ጉልበታቸውን ሳምኩኝ። መነኩሴ ናቸው ብዬ ስላሰብኩ ማለት ነው፣ እንዲረጋጋ ስለፈለኩ ሁኔታው። ከዛ ጸሎት እንጀምር ተባለ። እንግዲህ እሳቸው እኔን በጸሎት እንዲያግዙኝ ነበር የመጡት። በጣም ነው የሚገርመው። እኚሁ ሴትዮ መነኩሴዋ እማሆይ የተባሉት ሴትዮ ናቸው። እላያቸው ላይ ባለው የዛር መንፈስ እኚህን ሴትዮ ከገጠር የሳቧቸው። አሁን ቅድም አልኳችሁ ገጠር ገብተው የመመንኮስ ፍላጎት አላቸው እኚህ ከከተማ የገቡት ሴትዮ አላልኳችሁ? ማንን እየመሰሉ እንዲሄዱ እንደሆነ እዩ። መመንኮስን መጥፎ ነገር አድርጌ የሳልኩኝ አይደለም፣ ሴትዮዋን እየመሰሉ መሄዳቸውን ለመናገር ነው። ከዛ የድሮ ወዳጄ ዛሬ አንቺ ቤት ሊጸለይ ነው፣ ደስ ይላል፣ ቤትሽ እንዴት ያምራል፣ እንዴት ያምራል ሲሉ ጊዜ እቺ ነገር የቡዳ መንፈስ ናት አልኩኝ። በቃ አያችሁ በአንደበት ሰው ይያዛል እኮ። እቺ ነገርማ የቡዳ መንፈስ ናት። ቆይ አልኩኝና ዝም ብዬ ጸሎቱን ከጨረስን በኋላ ጸበል የተጸለየበትን ውሃ ሁላችሁም ጠጡት ተብሎ ሁሉም እንዲጠጡት አደረግኩኝ። ጸሎቱ አለቀ፣ ጸበሉ ተጠጣ፣ ምግብ ይምጣ ተባለ። ምግብ መጣ እና ነገ ወደ አገሬ ተመላሽ ስለሆንኩኝ ብዬ ስላልኳቸው ሁሉም ሰው ሊያገኘኝ ፈልጓል። እዛ ትምህርቴን ቀድሞ የሰሙ ሰዎች አሉ እና መምህር ተስፋዬ መጥቷል ሲባል ሊያገኙኝ ይፈልገዋል። እና ሰው ሁሉ ወደ አንተ ያደላልሳ ልጆቼን በሙሉ ሰብስበህልኛል፣ ማን ትባላለህ አሉኝ። እኔ መምህር ተስፋዬ እባላለሁ። ምንድነው አገልግሎትህ? ትምህርት ነው፣ ወንጌል ማስተማር ነው እና ደግሞ የነ ጠቋርን የነ አዳልሞቴን የነ ወሰንገላን መንፈስ የሚስጥራቸውን ማጋለጥ፣ የደብተራን ስራ ማጋለጥ፣ ቤተክርስቲያንን ከዚህ ነገር ማላቀቅ ነው የምፈልገው ስላቸው ጊዜ እንዲያ ነው እንዲህ አሉ። አዎ አልኳቸው። ጠቋር ታዲያ እኮ ጠባቂ መልአክ ነው ብሎኝ እርፍ። የመነኮሱ እናት እኮ ናቸው። በጣም ደነገጥኩ። አሁን ወደ ምን ላመጣላችሁ መሰላችሁ? በውይይት እግዚአብሔር እንዲፈታ ስለፈለገ ነው ይሄ ጉዳይ። ሴትዮዋ ምና ብለው ከጠሩኝ በኋላ ቤቱ ሞላ በሰው። እማማ ገዴ ጋ ነው ከአዲስ አበባ የመጡት ሴትዮ ጋር ነው የገባው ሲባል፣ አው የከተማ ሰው እኮ ቆሻሻ መደብ ላይ መቀመጥ አይወድም፣ ቁንጫ ይበላኛል ምናምን ብሎ ስለሚያስብ እኛ ቤት አይገባም፣ ድሃዎች ቤት አይገባም። እሳቸው ቤት የገባው ንጹህ ነገር ስላላቸው ነው ምናምን ብሎ የገጠር ሰው ደግሞ አምቶኛል እማድር መስሎት እዛ ቤት እና ሁለት ውዝግብ ውስጥ ገብተዋልና የሆነ ነገር ገብቶኛልና ከከተማ መጥቶ እዚህ ገጠር ላይ እንዲህ ያለ የሚያምር ቤት መስራት ደስ ይላል። ለብዙ ሰዎች አራያ ይሆናሉ። እኚህ እናት በጣም የተባረኩ ናቸው። ልጆቻቸውም ወደ አሜሪካ ሄደዋል፣ ባላቸውም ሞተዋል።
እንደነገሩኝ ከሆነ ማለት ነው። እና ወደ ሀገሬ ገብቼ ብመነኩስ ይሻለኛል፣ ወደ ዘመዶቼ ልሰብሰብ ብለው ነው የመጡት እኚህ እናት። እና ደስ የሚል መባረክ ነው፣ በጣም ደስ ይላል። ግን እኔ ነኝ ያመጣሁሽ፣ እኔ ነኝ ወደዚህ የሳብኩሽ ይለኛል አሉ። እስቲ ምን ትላላችሁ አልኳቸው። እና ሴትዮዋ ደነገጡ። ለብቻቸው የነገሩኝን ነገር እኔ በይፋ ስላደረኩት አይዞት አይደንግጡ አልኳቸው። ይሁን እሺ መምህር ችግር የለውም አሉኝና ምን ይመስላችኋል አልኳቸው። ብዙ ሰው ነው የተሰበሰበው፣ አንድ 15 20 ሰው አይሆንም ከኔን ለማናገር የመጣ እና እስቲ በሉ ጥሩ ጨዋታ ይዟል፣ እስቲ ቡና ፍሉ ምናምን አሉ። አይ ቡና አንፈልግም፣ ቡና አያስፈልግም፣ እኔ ቡና ስለማልጠጣ አልኳቸው። ቡና እኮ ያጫውታል፣ ጠቋር ነው እንግዲህ ቡና ሊያስፈላ ፈልጉ፣ ሊፈርድ እኮ ነው። ለካ ሴትዮዋ ከመመንኮሳቸው በፊት ቃልቻም ሆነው ኖረዋል። የዛሬ 20 ዓመትና 30 ዓመት እኚህ እናት እኚህ አዲስ አበባ የመጡት ከአዲስ አበባ ወደ ገጠር የገቡት እናት ወደ ከተማ ከመምጣታቸው በፊት ጓደኛ ማቾች፣ የትምህርት ቤት ጓደኛ ማቾች ነበሩ እና አብረው አንድ ጎረምሳ እስከ ማፍቀር ደርሰው ነበረ ይኸውላችሁ። እና ያንን ጊዜ እያሰቡ እየተቆጩ እንዴት አዲስ አበባ ጥላይን ትሄዳለች? አዲስ አበባ ሄዳ አለፈላት፣ ያንን ሰውዬ አገባችው፣ ወሰደችው እያሉ ሴትዮዋ እድሜ ልካቸውን ስለሚቆጩ የእናት አባታቸውን ከራማ እየተለማመኑ መንፈስ ይልኩ ነበረ። አንደ ርቢ ማለት ነው። በአየር ላይ ያዝ እንግዲህ ባልየውን ግድል ልጆቻቸውን። ከዛ ሴትዮዋ ብቻቸውን እንዲኖሩ አደረገ። አሜሪካን ሀገር መሄዳቸውን እንደ መጥፎ ነገር ላትቆጥሩ ትችላላችሁ። እዛ ሄደው ግን ሰዶማዊ ነው የሆኑት ሁሉም ልጆቻቸው። የእኚህ ሴትዮ እናት በኋላ ሲታወቅ መንፈሱ ይዞ ወስዶ ምን እንዳደረጋት ለማን እንዳስረከባያችሁ አስረካቢ ነው። ይሄ በየአመዱ የሚልከሰከሰው መንፈስ በየአተላው በየጠንቋይ ቤቱ በየቆሻሻው ቦታው የሚልከሰከሰው ከደብተራ የሚላከው መንፈስ ለነጮች አስረካቢ ነው። ለዘመነው ለሰለጠነው መንፈስ አስረካቢ ነው እምለው ለዚህ ነው። እና ውይይቱ አልተመቻቸውም። በሉ እትዬ ገሌ ቤት ሄጄ ቡና በጠጣ ይሻለኛል፣ በሉ እናንተ ጨዋታችሁን ተጫወቱ፣ ጸሎቱ ካለቀ በቃ እኔ ልሂድ አሉና ተነስተው ወጡ። እኔ ገባኝና እማማ ግድ የለዎትም አልኳቸው። እንደዋወል እኔና እርሶን ከገጠር ከአዲስ አበባ ስበው ያመጣሁት እኚህ ሴትዮ ናቸው። እላያቸው ላይ የጠቋር መንፈስ አለ ስል ሰማሁኝ እኮ። ጠቋርማ ጠባቂ መልአክ ነው አሉ። እኛም እንደዛ ነበር የምናስበው። በእርግጥ አንተ አሁን ሰይጣን ነው ብለህ ስታስተምር ነው የደነገጥ ነው እንጂ ጠባቂ መልአክ ነው የሚመስለን የነበረው አሉ ሴትዮዋ። የዚህን ያክል የገጠር ሰው በጣም የተሸወደበት ሁኔታ ነው ያለው። ጠቋር ተብሎ ጠባቂ መልአክ አስቡት። የእናቴ አባቴ ከራማ እየተባለ አሁን ወደ ቁም ነገሩ ልምጣላችሁ። ሴትዮዋን መስገድ ጀመሩ። ስዕል ላኩላቸው። እዛ ገጠር ላይ ፎቶ ቤት የከፈተ አንድ ካሜራማን አለና ወደ መርካቶ ሲመጣ የፎቶ ቤት እቃዎች፣ አንዳንድ ነገሮች ለፎቶ ቤት የሚያስፈልገውን አስቸኳይ ፎቶ ቶሎ ቶሎ ስለሚያነሳ እቃዎቹ ለመግዛት ስለሚመላለስ እኔ ጋር ይደውልኛል። እማማ ልከውኝ ነው፣ እንትን አምጣ ብለውኛል፣ ዘቢብ አምጣ ብለውኛል፣ ጸሎት መጽሐፍ፣ ዕጣን፣ ስዕል አምጣ ብለውኛል ይለኛል እና እልክለታለሁ። በዛውም ደግሞ ሂድና ለከተማው ሰው ይሄን አድርስ ብዬ እምልከው የሚላላከኝ እሱ ነው ካሜራማኑ። እና ብዙ ነገር ላኩላቸው። መስገድ መጸለይ በጀመሩ በሁለተኛ ወራቸው ላይ ሌሊት ሴትዮዋ እንዲህ እያሉ መጡ። መነኩሲቷ እማሆይ አስቡ፣ እንዲህ እያሉ ወየው። ከዛ በሩን ቋቋቋቋ አድርገው ነው የሚያንኳኩት። ማነው ሲሉ ጊዜ እኔ ነኝ ቀስ ብሎ ማለት ነው። ሄደው ሴትዮዋ በሩን ሲከፍቱ በሌሊት እንግዲህ ገጠር ላይ በር መክፈት ከባድ ነው። አዋረድሽኝ፣ አምጥቼሽ አዋረድሽኝ፣ ልግባና ሁሉ ነገር ልንገርሽ ብለው እያሉ መጡ። ስለዚህ ትክክለኛው ቴሌኪኔሲስ ቴሌፓቲ የትኛው ነው? እግዚአብሔር ፊት መስገድ መጸለይ፣ እኚህን መነኩሲት እኚህን እማሆይ ጸሎተኛ ናቸው ቅዱስ ናቸው ሲባሉ የነበሩት ስቦ አምጥቶ እግዚአብሔር እግር ስር ማንበርከክ ነው የሚሻለው ወይስ ከከተማ ሴትዮዋን የሳቡበት ኃይል ነው ትክክለኛው ቴሌፓቲ? ሌሊት እኮ ነው። ከዛ አልችል አለ መንፈሱ። ሴትዮዋ በጾም በጸሎት በስግደት እየበረቱ ስለነበረ አው እያለ መጮህ ጀመረ። በስመ አብ። ደንግጠው በሩን ዘጉባቸው እስኪነጋ ድረስ። አፍህን ዝጋ አንተ፣ ሴትዮዋን አታዋርዳት፣ አፍህን ዝጋ እያሉ ሴትዮዋ ምክንያቱም በኦዲዮ ትምህርት ስለሚያዳምጡ በደንብ ገብቷቸዋል። አፍህን ዝጋ። ከዛ ጠዋት ሲነጋ ሴትዮዋም መሬት ላይ ተዘርረው ወድቀዋል። እኚህም እናት እንቅልፍ ጥሏቸው ነበረ። በሩን ሲከፍቱት ወድቀዋል።
ደግሞ ተነስተው እንዳይበሉኝ ጅብ መስሏቸው ማለት ነው። ተለጉጠው መስሏቸዋል። ለምን አላዩቸውም? በር ዘግተው ነው በድምፅ የሚያናግሯቸው ወደ ጅብነት የተቀየሩ እስኪመስላቸው ድረስ። የመነኮሱ ሴትዮ እኮ ናቸው። አስቡት። እጃቸውን በገመድ እግራቸውን እስር አድርገው እማማ እማሆይ እትዬ እትዬ ይሏቸው። አቤት እንዴት መጣሁ እዚህ? ማን አመጣኝ? ከኔው በልጠሽ ተገኘሽ ምናምን ማለት ጀመሩ። ምንድን ነው ከእርሶ የምበልጠው? እኔ ምንድን ነኝ? እርሶ ምንድን ነው? አይ እሱ እንኳን ተይው፣ በጥበቡ በኪነ ጥበቡ የእናቴ አባቴ አምላክ ነው የሚሉት። ከገጠር ከከተማ አምጥቶ ስቦ እዚህ ቁጭ አድርጎልኝ ነበር አንቺን። ግን ለካ አንዳንድ ጊዜ አሳ ጎርጓሪ ዘንዶ ያወጣል ብለው ተረቱ ሴትዮዋ። አሳ ጎርጓሪ ዘንዶ ያወጣል ማለት የባሰ መጣብኝ፣ በተከበርኩበት ሀገር በተከበርኩበት ሰፈር አሁን ነው ትክክል ወደ ገዳም መግባት ያለብኝ። እስከዛሬ ገዳም አልገባሁም፣ አልመነኮስኩም። እንደገና መመንኮስ እንደገና ገዳም መግባት አለብኝ ብለው እግር ስመው ወጡ የሴትዮዋን እግር። ስለዚህ ትክክለኛው ቴሌፓቲ የትኛው ነው? አያችሁ፣ እንደ ጅብ ሲያስጨዋቸው የነበረው ሴትዮዋ እቤታቸው ሆነው ቡና ሲያፈሉ ያ የጅብ መንፈስ በማታ መርፌ ማየት የሚችል በቀን ግን ከቤት መውጣት የማይችሉ ሴትዮ አንድ። ሁለተኛ ነገር ደግሞ የቡዳ መንፈስና የጅብ ማንነት የተሳሰረ ነው ብያቸዋለሁ። እና ሲያጓሩም እያሉ ሲያጓሩም የነበሩት እኚሁ ሴትዮ በዛው ነው። ገጠር ሆነው ቡና እያፈሉ ስኒ አንስተው አይታችኋል። አንዳንድ እናቶች ቡና እያፈሉ የእናቴ አባቴ አምላክ አንተ ታውቃለህ ያሉ እንዲህ ስኒዋን ግንባር ላይ ያንከባለሉ እንዲች ያደርጉ ራሳቸውን ስላመማቸው 6 ሰዓት ላይ ቡና ስላልጠጡ በትክክለኛዋ ሰዓት ቡና ስላልጠጡለት ራሳቸውን ሊፈነዳ ስለደረሰ ቡናውን እንዲያርገው ሲያንከባልሉት ትውት ያደርጋል። እንካኮ ነው፣ ግብርህን እንካኮ ነው። አላጋጠማችሁ? እንደዚህ የሚያደርጉ እናቶች እንደዛ ነው የሚያደርጉት መነኩሲቷ። እና አይናቸውን ጨፍነው ስኒውን እያንከባለሉ ይፈርዳሉ። የትም ቦታ ላይ የተቀመጡ ሰዎችን ማየት ይችላሉ። ይሄንን መጨረሻ ላይ ነው ሄጄ እኔ ሴትዮ ያሉበት ድረስ ሄጄ ንገሩኝ ብያቸው፣ አሁንማ ጨርሶ እኮ ህዝቡ የሚያዳምጠውን ትምህርት እኮ እኔ አላዳምጥም ብዬ ለካ ኋላ ቀሮኛለሁ ብለው ነገሩኝ። ቡዳ ምን እንደሆነ በደንብ ሳብራራላቸው እና ድኙም ቀበርቾም አይሰራም ማለት ነው አሉኝ። አዎ አይሰራም። ለምን አሉኝ። እንደ መስቀሉ የት ሄዶ ጸሎቱ የት ሄዶ? ሰይጣን በድኝና በቀበርቾ ሰውን እያስጮኸ ማነው ሲባል ሰይጣን ነኝ ብሏል። እገሊት ነኝ፣ እልፌ ነኝ፣ አልማዝ ነኝ፣ ከበደ ነኝ፣ አየለ ነኝ፣ ገመቹ ነኝ ነው የሚለው። ስለዚህ የሰው ስም ነው የሚጠራው እንጂ ራሱን ጠርቶ አያውቅም። ስለዚህ በትክክለኛው በመስቀል የሚቀጠቀጥ መንፈስ ግን ራሱንም ያጋልጣል ከሰውም ይለቃል። እና ጠየኳቸው። እኔ ይታየኛል ወጥ ስትሰራ አያት ነበር አሉ ሴትዮዋ። እቺ ሴትዮ አብሮ አደጌን በጣም እሷን ከማሰብ የተነሳ አሉ በእሷ ላይ ብስጭትና ንዴት ስላለብኝ ፍቅረኛዬን ስለወሰደችብኝ አሉ የልጅነት ፍቅረኛቸው እንግዲህ ስለወሰደችብኝ እኔ ገጠር ሆኜ ቡና እያፈላሁኝ በአይነ ህሊናዬ ጓዳ ውስጥ ስትንጎዳጎድ ወጥ ስትሰራ ወጡ ስትጨልፈው ስትበላ ልጆቿን ስትሸኝ ሁሉ ነገር አይ ነበራል ይታየኛል አሉ። ታዲያ ይሄ ቴሌፓቲ ነው ዲስታንስ ቪው ነው ወይስ አጅሬው ነው? እና